ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት መውዳ መዝናኛችን ነው። አሁን ሰዓቱ እጅህ ከምን ነው። በእጅህ ከምን ሰዓታችን ደግሞ የተለያዩ መረጃዎችን ይዘናል። ቪዲዮዎች ላይ ሪአክት እናደርጋለን። ቀዳሚው ምርኩዝ ነው። ምርኩዝ ነው። እንደ ሁሉ ጊዜ ሁሉ በእጅህ ከምን ከሀገር ውስጥም ከውጭም የቀረብናቸው መረጃዎችን አምጥተናል። ለምን ከዚሁ አንነሳም ብለን ተመልካቾቻችን በእጅ ከምን ዝግጅታችን ለየት ያሉ መድረኮች እንደምንጋብዘው ሁሉ የሁሉ ጊዜው ደማቅ የሆነው መድረክ ምርኩዝን መጋበዝ ይጠበቅብናል። ምክንያቱም የከውኑ ሞገስ እንደ ሁሉ ጊዜ ሁሉ አንጸባራቂ በሆነበት ወቅት የረቢዕ ወር በሚመጣበት ወቅት ለተመልካቾች በልዩ ድግስ የሚዘጋጅ ፕሮግራም ነው። ምርኩዝ 34 የከውኑ ሞገስ 8 ዝግጅታችን በአዲስ አበባ አራዳ ፓርክ ነው የሚከናወነው። በነገራችን ላይ አራዳ ፓርክ ያው እስካሁን አልጎበኘም እንዴ ነው? እኔ አልጎበኘሁትም አላየሁትም። በዚሁ አጋጣሚ ነው በምርኩዝ ነው። ታስታውሳለህ? ፍሬንድሺፕ ፓርክን ከዚህ በፊት የጎበኘ ነው በምርኩዝ ምክንያት ነበር። የመጀመሪያው ነው። እሱ ፓርክ ተሰርቶ ባለቀ በጥቂት ጊዜ ውስጥ ነው ምርኩዝ የተሰራው። መራቂዎች ሆነን የአድዋ 00ም እንደዛው አድዋ 00 በተመሳሳይ መርቀ ነው ነበር። ከተማችን ላይ አሉ የተባሉ ቦታዎችን ስፔሻል ቦታዎችን አጣርተን እንደ ሁሉ ጊዜው ይዘንላችሁ መተናል። ምርኩዝ 34 የከውኑ ሞገስ 8 በአራዳ ፓርክ ናፍሌት ሆቴል አዳራሽ ይከናወናል። ስለዚህ እዛ እንገናኛለን። ነሐሴ 10 ነው ፕሮግራሙ። ነሐሴ 10 እንግዲህ ቀርቧል። ትኬቱን ከወዲሁ በእጃችሁ እንድታስገቡ ጥሪ እየተከናወነ ነው የሚገኘው በዳሽን ባንክ ቅርንጫፎች ወይም ደግሞ በዳሽን ባንክ ሱፐር አፕ አለው የዳሽን ባንክ። በዚያ ላይ ስትቆርጡ 690 ብር ነው። ሚንበር ደግሞ የራሱ ሱፐር አፕ ይዞ መጥቷል። ስለዚህ በሚንበር ሱፐር አፕ ስትቆርጡ ደግሞ 590 ብር የ100 ብር ቅናሽ አላቸው ማለት ነው። በጣም አሪፍ። አውርደው ብቻ የከውኑ ሞገስን መቁረጥ ነው። በዚሁ በተለይ አሁን ቀደም ብሎ ፕሮግራሙ ቀደም ብሎ ስለሆነ መገባበዝ ይችላሉ። እንደ ሁሉ ጊዜ ሁሉ ትኬቱን ስንገዛ ትኬቱ ለራሳችን ብቻ አይደለም። በተለይ አሁን ክረምት እንደመሆኑ ልጆች እንደዚህ አይነት መድረክ ላይ ልጆችን መጋበዝ በጣም ለወላጅ በጣም አሪፍ ነገር ነውና ያ ቦታ ስለሚይዙ መቁረጥ ግድ ነው። አንድ ላይ ትኬት መገባበዝ በጣም አሪፍ ነገር ነው። ተገባበዙ። ምርኩዝን እንግዲህ አብረን እንታደማለን። የከውኑ ሞገስ 8ን መልእክተኛው አለይሂ ሰላቱ ወሰላምን ከፍ የምናደርግበት የምናወሳበት መድረካችን መሆኑ ይታወቃል። ለ8ኛ ዓመት ነው የሚከናወነው። ስለዚህ ትኬቶችን በዳሽን ሱፐር አፕ ላይ ታገኙታላችሁ። እንደዚሁ በሚንበር ቲቪ ደግሞ የራሱን ሱፐር አፕ ይዞላችሁ መጥቶ አውርዳችሁ ተጠቀሙ እያለ ነው። ሚንበር ቲቪን በቀጥታ በሱፐር አፓችሁ መከታተል ትችላላችሁ። እዚያ ላይ ደግሞ የምርኩዝ ትኬትን እንድትቆርጡ ተጋብዛችኋል። በሚንበር ሱፐር አፕ ስትቆርጡ 590 ብር ነው አንድ ትኬት። በዳሽን ሱፐር አፕ ስትቆርጡ ደግሞ 690 ብር ነው። ስለዚህ ምርጫችሁን ተጠቅማችሁ በሚቀላችሁ መንገድ እንድትቆርጡ ከወዲሁ ለማስታወስ እንወዳለን። በርካቶች እየቆረጡ ነው። ቦታ ስለሆነ ከወዲሁ ትኬታችሁን እንድትይዙ እናስታውሳለን። ከዚህ ቀደም በነበረን የእጅ ከምን ዝግጅታችን አንድ ቪዲዮ ለተመልካቾች ጋብዘን ነበር እና ይሄ ቪዲዮን ስናቀርብ ቪዲዮን ብቻ አይደለም ያሳየናቸው ከሰርፕራይዝ ጋር ነው ቪዲዮን ያሳየነውና በጣም የተለየ በተለይ የሚናፍቅ ሰው እንደማይቀር አንድ ዱዓ ወይ አንድ ንያ ያ ንያ በትክክል ንያው ከልብ የምትነይተው ከሆነ እንደሚሳካ ማሳያ የሆነ ቪዲዮ ነውና እውነት ነው። በተደጋጋሚ በተለይ በዚህ በኡምራ ጉዳይ ላይ መዲናን መካን መዘየር የሚፈልጉ ሰዎች የተለያየ ምስክርነት ሐሳብ ይሰጣሉ። ከልባችሁ ዱዓ ካረጋችሁ ይባላል። ዳዋም ላይ እንሰማዋለን እና ያው ጥርጣሬ ትንሽ ላለባቸው ሰዎች ይመስላል እንግዲህ በተለያየ ሁኔታ ላይ እውነት ሲሆን እያየነው ነበር። ቅርብ ጊዜ ወንድም ሐምዛ የሚባል ወንድማችን ወላሂ አልቀርም ብሎ እንግዲህ ንያውን ሲናገር ነበረ። አጠገቡ ላሉ ሰዎች ነው ምስክርነት ቃሉን የነገረው። ያችን ካዕባ ሳልነካትማ ሳልይዛትማ ሲናገር ነበረ። አላህ Subhanahu Wa Ta'ala አገራለትና ሸውቅ ትራቭል ይህንን እድል ሰጡት። ቪዲዮን አይተው ማለት ነው። በጣም ሶሻል ሚዲያ ላይ ሲዘዋወር ነበር። ሸውቅ ትራቭል እንደምታውቁት የመውዳ መዝናኛችን ስፖንሰር ነው። እያስተዋወቀ ነው። አሁንም ጉዞ አላቸው ከሐምሌ 20 ጀምሮ። ሸውቅ ትራቭል ወንድም ሐምዛን ይዘው በነበራቸው ጉዞ ላይ ይዘውት ሄዱ ማለት ነው። እና እንደተመኘው መካን ካዕባን አንድ የሚገርም ምስል ደግሞ እያየን ነበር። ፊት ለፊት ካዕባን እያየው ሲነካ የሚያሳይም ቪዲዮ አለ። ለተመልካቾቻችን በዛው እንጋብዛቸዋለን። እንግዲህ ቆሞ የሚያሳይ የምር እኔ እዚህ ቦታ ላይ ቆሜያለሁ ምናምን ያለቀሰ የሚታይበት ቪዲዮ አለ። ካዕባን ሲነካ የሚታይበት ቪዲዮ አለ። ወንድማችን ሐምዛ እግሩን ትንሽ ያመዋል። በጣም ወፍሮ መደበኛ እግሩን ፊዚካሊ ቀይሮበት እንደሚገኝ እንግዲህ በተለያዩ ቪዲዮዎች ላይ ስናየው ነበር። ሸውቅ ትራቭል ምስጋና ይገባችኋል። ወንድም ሐምዛ ደግሞ በዛ ሆኖ ያለውን ስሜት የሚያሳየውን ቪዲዮ እንጋብዛችኋለን። ከደጆ ሲጠጋ
نسمتاه እንጂ ደፍሬ መዲና መች ገባኝ ነበር ይህ ክብር አልহামዱሊላህ አላህ ዋ ክብር መስገን ይገባ የተመኘሁትን አገኘሁ አላህ ዋ ሽኩር ይገባ ሙስሊም ወንድሞቼ የንያችሁት እንደማላህ ያርግላችሁ እንግዲህ ቪዲዮ እንደተመለከትነው ነው ወንድም ሐምዛ በጣም ስሜት የሚሰጥ ቪዲዮ ነው በተለይ ቅድም አንስተናል የሚነይት ሰው ከልቡ የሚነይት ከሆነ አንድ ነገር የዛ ነገር ዴስቲኒ መዳረሻው አላህ እንደሚያሳካው እንደሚፈጽመው አምነ የምትመኝ ከሆነ ከልብህ ዱዓ የምታደርግ ከሆነ ያ ነገር እንዴትና መቼ እንደሚሳካ አንተ አታውቅም አላህ ነው የሚያውቀው ስለዚህ ጉዳዩን ለአላህ አሳልፈ ሰጥተህ ምኞትህን ከፍ ማድረግ እንደሚጠበቅብህ ነው እናውቀው ሸውቅ ትራቭሎችን ከልብ እናመሰግናለን መርሐባ ሱብሂ ላይ ጫማ የሚሰርቅ ሌባ እንዴት ነው በውድቅት ሌሊት ጫማ ተሰረቀ ሲባል አንድ አባት እንዳሉት አያቴ እንዳደረጉት ነው ብለው የሆነ ቀልድ ይነሳል እኮ መስጂድ ውስጥ ጫማቸው ተሰርቆ ይሄንን ጫማ መልሱ አለበዚያ አያቴ እንዳደረጉት ነው ማደርገው ብለው ሲያስፈራሩ ቆይተው ምን አደረጉ ሲባል ያው ባዶ እግራቸው ይሄዳል ብሎ ነበርና በጣም በተለያየ ጊዜ ጫማችን ይሰረቃል ምናምን ያው ከጫማ ጋር የተያያዙ ፍራቻዎች ስላሉ ጫማ ሰብስበው የሚይዙ ኻዲሞች ይኖራሉ መስጂድ ላይ በጣም በሚያሳዝን ሁኔታ አሁን ደግሞ መስጂዶቹን መስረቅ ተጀምሯል ከጫማ ያለፈ መስጂዶቹን ልበል እንጂ ከጫማ ያለፈ ነገር መሰረቅ ተጀምሯልና ሰሞኑን በሶሻል ሚዲያ በተለያዩ ገጾች ላይ ሲዘዋወር የነበረ አንድ ቪዲዮ አይተናል በጣም ነው የሚያሳዝነው የመስጂድ ውዱ ማድረጊያ ቧንቧዎችን እየፈታ የሚሰርቅ ሰው ነው በሲሲቲቪ ካሜራ ውስጥ ልምድ ያለው ሌባ አስቦበት ግን ያ ብቻ አይደለም አሁን መስጂዶች ወይ ደግሞ የእምነት ተቋማት ሁሉ ለተገልጋዩ ለምእመናን ክፍት ይሆኑ ናቸው በነፃ አገልግሎት የሚሰጡ ናቸው ሰዎች ረፍት የሚያደርጉበት ኢቭን አንዳንድ ቦታ የምግብ አገልግሎት በጣም ብዙ አይነት ውሃ መጠጣት የሚፈልግ እዛው ቦታ ላይ ውሃ ምናምን እንደዛ አይነት አገልግሎት ነፃ አገልግሎት የምታገኝበት ቦታ ነው ይሄን ግን እንደ ድክመት የሚጠቀሙ ሰዎች አሉ ነገረኞች ናቸው መስጂዱ ክፍት እንደሆነ ያውቃሉ ስለዚህ ቀጥታ ገብቶ የመስጂዱን ንብረት መዝረፍ ይሄ የጫማው እንኳን ያው ምናቆ ትሬንድ ነው ብዙ ሌባዎች ተይዘው እንደዚህ አይነት ነገር እናያለን ይሄ ግን ቀጥታ ገብቶ የመስጂዱን ንብረት ማጥቃት ነው በጣም የሚያሳዝን ክስተት ነው ቪዲዮን እንጋብዛችሁና ታዩታላችሁ ያው በዚህ አጋጣሚ የመስጂድ ኮሚቴዎች መስጂድ ጥበቃዎች ምናምን ነቃ ብለው እንዲመለከቱ መልእክት የሰጠ ነው ከዛ ውጭ ደግሞ እንዲህ አይነት ተግባር ላይ የተሰማሩ ሰዎች አላህ Subhanahu Wa Ta'ala ቀልብ ይስጣቸው እንደ ማህበረሰብም ደግሞ እንዲህ አይነት ነገሮችን በጋራ እንድንከላከል መልእክት ለማስተላለፍ ጭምር ነው ይሄን ቪዲዮ እንጋብዛችሁ የኛን ሀገር ብቻ አይደለም አልጀዚራም ልክ ተመሳሳይ የሆነ ሰው ከሀገር ውጭ ማለት እየፈታ ሲሰርቅ የሚያሳይ ቪዲዮ እንደዚሁ ሼር አድርጎ ነበርና የሁለቱንም እንጋብዛችሁ ተከታተሉት ሰላም አለይኩም ወራህመቱላህ ቤተሰቦቼ እንዴት ናችሁ ይሄ ቪዲዮ ሁላችሁንም ስለሚመለከት ኮፒ ሊንክ ሪፖስት ሼር ያደርጋችሁ ለሁሉም እንዲዳረስ አድርጉልኝ እዚህ ጋር የምትመለከቱት ሰውዬ ቤተል ወይራ ሰፈር የሚገኘው ሰልማን አልፋሪስ መስጂድ ውስጥ በመግባት የኡዱ ማድረጊያ ቧንቧዎችን እንዳለፈቱ በመውሰድ የሚያሳይ ቪዲዮ ነው በጣም የሚያሳፍር ድርጊት ነው የአላህ ቤት ላይ እንደዚህ ያለ ነገር ማድረግ በጣም የሚደብር ነገር ነው እና ቤተሰቦቼ ይህን ቪዲዮ ሼር ያደረጋችሁ ለሁሉም እንዲዳረስ አድርጉልኝ እንደምታዩት ነው ሁሉም የሚያዝበ ሁሉ ማድረጊያ ቧንቧዎችን እየፈታ ኪስ ውስጥ ያደረገ ነው ቪዲዮውን እስከ መጨረሻው ተከታተሉት
ቪዲዮቹን ተከታትለን ተመልሰናል። በዚሁ ግን ለማሳሰብ ያህል አሁን እነዚህ ሁለቱ መስጂዶች ይሄ ድርጊት ሲፈጸም በትክክል መረጃ የደረሳቸው ሲሲቲቪ ካሜራ ስለገጠሙ ነው። የመስጂዶች ሴኩሪቲ በተመለከተ በጣም ጥሩ መልእክት ነው። አሁን የዚህ መስጂድ ኮሚቴዎች በጣም ሊደነቁ ይገባል። ጥንቃቄ የሚፈልግበት ቦታ ላይ እንዲህ አይነት ጥንቃቄ ማድረግ በጣም ጥሩ ነው። እውነት ነው። በዚሁ ቀልብ ይስጥልን እንላለን። በዚሁ እንግዲህ ያው የአልጀዚራን ጋብዘን ስለነበር ወደ ውጭ እንወጣለን። በአልጀዚራ በኩል አድርገን እንወጣለን። ከሀገር ስንወጣ አስቀድመን መረጃ አድርገን የምንወስዳችሁ ወደ ፈለስጢን ነው፣ ወደምንወዳት ምድር ነው የምንወስዳችሁ። እዛ የሚገኙ ወንድሞቻችን የተለያዩ መረጃዎችን በየሳምንቱ እናደርስላችኋለን። አሁን ይዘንላችሁ የመጣ ነው መረጃ ደግሞ የስፔኑ ፕሬዚዳንት ፔድሮ ሳንቼዝ አንድ መልእክት አስተላልፈው ከፈለስጢኖች ጋር የተገናኘ ማለት ነው። እንደምናውቀው የስፔን ሕዝብ በጣም ለፈለስጢኖች ያለውን ድጋፍ በየጊዜው ያሳያል። ፕሬዚዳንቱን ጨምሮ በጣም ከባባድ ንግግሮችን ሲያደርጉ ሰምተናል። የፈለስጢን ጄኖሳይድን የሚቃወም ንግግሮች ሲያደርጉ ሰምተናል። ከሰሞኑ ደግሞ ፈለስጢኖች ለዚህ ፕሬዚዳንት ፍቅራቸውን የገለጹበትን አንዲት ታዳጊ ቪዲዮ ሰርታ ለህዝቡና ለፕሬዚዳንቱ ማለት ነው እንወዳቸዋለን የሚል ቪዲዮ ሰርታ ልካ ነበር። ለዛ ቪዲዮ ደግሞ ፕሬዚዳንቱ ምላሽ የሰጡበት መንገድ በጣም በትልልቅ ሚዲያዎች ሲዘገብና ሶሻል ሚዲያ ሼር ሲደረግ ነበር። እንወዳቸዋለን የፈለስጢን ወንድም እህቶቻችን ሆይ አብሽሩ፣ ጠንክሩ፣ ምንድነው እንሰማቸዋለን፣ እናያቸዋለን፣ እንወዳቸዋለን የሚል ንግግር ነው ያደረጉት። እመኛለሁኝ የፈለስጢን ህፃናት በስዕሎችን በፈራረሱ ግድግዳዎች ላይ ከመጻፍ ወደ ክፍል ገብተው የሚማሩበት ጊዜ ቅርብ እንዲሆን እመኛለሁ የሚል ንግግር ተናግረዋል። ይህንን ንግግራቸውን እና የፈለስጢናዊቷ ታዳጊ ንግግርን አብረን እንጋብዛችሁ ተመልከቱት። هلا اسبانيا انا ليال من غزة اليوم اجينا ورسمنا راس ميس. هلا اسبانيا انا ليال من غزة اليوم اجينا ورسمنا راس ميس رئيس اسبانيا وبتمنى هاي الصورة توصل لرئيس اسبانيا وللشعب الاسباني ونحبه كثير. Gracias Layan y a los artistas por este gesto tan bonito y también a todas las personas palestinas que durante todo este tiempo habéis dado muestras de cariño hacia España. En medio de tanto dolor habéis encontrado un momento para enviarnos vuestro cariño y por tanto a Layan, a todos los niños y niñas de Gaza y a sus familias quiero deciros algo muy sencillo y es que el conjunto de la sociedad española os escucha, os ve, os quiere y no os olvida. Ojalá llegue pronto el día en el que los niños y niñas de Gaza podáis volver a pintar sin miedo en las escuelas y vivir un futuro de paz. ቪዲዮውን ተከታትለን ተመልሰን መተናል። ይህ የስፔን ጠቅላይ ሚኒስትር ከዚህ ቀደም ፍልስጤማውያንን በተመለከተ ሰብአዊነት በተመለከተ በጣም ብዙ ጥልቅ መልእክቶች የሚያስተላልፉ በቀጥታ የወራሪውን ጄኖሳይድ ደግሞ የሚቃወሙ ጠቅላይ ሚኒስትር እንደሆኑ እናውቃለን። በቅርቡም የፍልስጤማውያን ዜጎች ወደ ሀገራቸው እንዲገቡ ነፃ ፍቃድ ሰጥተዋል። ከዚሁ ከስፔን ሳንወጣ ስፔናዊ አሰልጣኝ ሆነ በተለይ ደግሞ በታክቲክ አሰልጣኝነቱ የሚታወቅ ይበልጥ ደግሞ ስለማንነቱ ይበልጥ እንድናውቅ የጋበዘን አንድ ሰው እዛ ይገኛል። ፔፕ ጋርዲዮላ። እኔ በግሌ የዚህ ሰው በጣም አድናቂ ነኝ። በተለይ ከፍልስጤማውያን ጉዳይ ጋር በተገናኘ በግልጽ አቋሙን ስላሳየ በግልጽ ደግሞ ድጋፉን ስላሳያቸው ለሰብአዊነት በእንደዚህ አይነት መድረኮች ላይ ፊት ለፊት ወጥቶ መናገር የአንድ ትልቅ ሰው አይኮኒክ የሆነ ሰው መገለጫ ነውና ፔፕ ጋርዲዮላ እንደውም ብዙ ጊዜ የነሱን ስካርፍ በማድረግ ማይማ በማድረግ ይታወቃልና ፔፕ ጋርዲዮላ የፍልስጤም ህፃናት አንድ ቶርናመንት ላይ በተዘጋጀ የእግር ኳስ ውድድር ላይ ሄዶ እነዚህን ህፃናት ሲዘይራቸው ወይ ደግሞ አይዟችሁ በርቱ ሲላቸው ሲያበረታታቸው የሚያሳይ ምስል እዚሁ እያወራን እያለፈ ትመለከቱታላችሁ። የማንቸስተር ሲቲ አሰልጣኝ ነው ፔፕ ጋርዲዮላ ነበር።
የነበረ ነው። በስፔን ካታሎኒያ በሚካሄደው የበጋ የወጣቶች እግር ኳስ የካምፕ ስልጠና ላይ ከፍልስጤም የመጡ ህፃናትን በክብር ሲቀበል የሚያሳይ ምስል ነው የተመለከትነው። ህፃናቱ ከካምፑ ተሳታፊዎች ጋር በመሆን ስልጠና ወስደዋል፣ የእግር ኳስ ስልጠና ወስደዋል፣ ኳስ ተጫውተዋል። እንዲሁም ደግሞ ከፔፕ ጋርዲዮላ ጋር ተገናኝተው ፎቶ ተነስተዋል። ያው እነዚህን ህፃናቶች ፔፕ ጋርዲዮላ በሩቅ ነው የሚያውቃቸው። በቅርብ ደግሞ እነዚህን ህፃናት አግኝቶ ያሉበት ሁኔታ ምን እንደሚመስል ህፃናቱም ደግሞ ከነሱ ጋር አጋር የሆነው ሰው ምን አይነት ሰው እንደሆነ ተመልክተዋል። በጣም ደስ ይላል። እንግዲህ ያው አንዳንድ ጊዜ ልብ ይጠይቅ የለ ወንድነት ይጠይቃል፣ ሰው መሆን ይጠይቃል። ከፍልስጤኖች ግን ለመቆም እዚህ ለስፔኖችም ለጋርዲዮላም ለስፔን ለነያማልም ምናምን ያለ ስሜት ከዚህ ድጋፋቸው ጋር ይገናኛል። ለማንኛውም ይሄንን አቀረብንላችሁ። ከስፔን እንወጣና ደግሞ ወደ ቱርክ እንሄዳለን። ቱርክ አንተ ነህ የምትሄደው? ቱርክ እኔ ኢንዶኔዥያ ነው የምወስዳቸው። ይህን ፓስፖርት ተቀባበል አይቀርም እኮ የሆነ ቀንማ በአካል እየዞር ነው የምናስጎበኛቸው። እጅ ከምን ሳይሆን እግር ከምን እያልን የሆነ ጊዜ መስራታችን በቪዛ ነው በቪዛ ወደ ኢንዶኔዥያ እናመራለን። ኢንዶኔዥያ ሰሞኑን አንድ ቪዲዮ ሲዘዋውር ተመለከትን። ይህ ቪዲዮ በጣም ብዙ ህፃናት ታዳጊዎች ያሉበት መድረክ የቁርአን ምርቃት ነው። ለ19ኛ ጊዜ ባልሳሳት ነው የሚመረቁት። በየአመቱ ያስመርቃሉ የቁርአን ሐፊዞችን ማለት ነው። ኢንዶኔዥያ ከቅርብ ጊዜ ወደዚህ እየተከተለችው የመጣችው የሆነ የቲላዋ መንገድ አለ፣ ስታይል አላቸው። ሰብሰብ ያለ በግሩፕ በጣም ደስ በሚል ዜማ ቁርአን ያነባቸው። በጣም ደስ የሚል የቲላዋ መንገድ አላቸው። አሁን በዚህ መድረክ ላይ ከዚህ በፊት በቲክቶክ በተለያዩ ገጾች ላይ አፍሪካውያኖች ጋር እየተያያዘ ከሳዳር ቲላዋ መንገድ ተያይዞ ሲቀርብ ተመልክተናል። ይሄኛው ግን የቀረበው መድረክ ላይ እነዚሁ ኢንዶኔዥያን ታዳጊዎች ናቸው ያቀረቡትና በጣም ደስ የሚል ቲላዋ ነው። ከሱረቱ መርየም የሆነ ተቀነጨበ አንቀጽ ነው ሲቀሩ የሚያሳየው። በጣም ብዙ ሰዎች ስሜታዊ ሲሆኑ ይታያልና እሱን ቪዲዮ እንጋብዛቸው። መርሃባ ቪዲዮውን አይተን ተመልሰን መጥተናል። በጣም የሚመስጥ ይመስለኛል። ኡስታዞቻችሁ ይሁን ከነሱ መሃል ያሉ ሰዎች ይሄን ምስል እያዩ ሲያለቅሱ እና በጣም ስሜት የሚነካ ወላጆችም ሌሎችም ነበሩ። ምናልባት የምርቃት ቀኑ በመሆኑ ሊሆን ይችላል። ግን እንደው ምስሉ ሲታይ ግን ይሄ ህብረት በጣም ያስቀናል። ኢንዶኔዥያ አካባቢ ለቁርአን በጣም ልዩ ትኩረት ይሰጣሉ፣ ፍቅርም አላቸው። በጣም መድረኮቻቸውን አስበው ነው የሚሰሩትና ደስ ይላል። ይበል እናሰኛለን። ወደ ቱርክ ሰደናሞኒ የቱርክ ቪዛ እናወጣና ወደ ቱርክ እንሄዳለን። ብዙ ቱሪስቶች ወይ ደግሞ ቱርካውያን በተለይ ደግሞ ስለዚህ ጉዳይ ያላወቁ ሰዎች ከመስጂዱ አካባቢ ሲያልፉ ወይ ደግሞ መስጂዱን መጎብኘት ፈልጉ በሆኑ ምክንያቶች ለ2 ለ3 ሰዓት ዝግ ሲሆን ጥያቄ እያነሱ ነበር። የአያ ሶፊያ መስጂድ ማለት ነው። መስጂዱ ጥገና ላይ ይገኛል። ጥገና ላይ ስለሚገኝ ሰዎች የመሰላቸው ወይ ፈርሶ መልኩን ሊቀይር ምናምን ነው እየመሰላቸው ያለውና የተለያዩ ዜናዎች በተለይ ደግሞ አናዱሉ ይሄ አይደለም መስጂዱ እየፈረሰ ወይ ደግሞ መልኩን እየቀየረ ሳይሆን ልዩ እድሳት እየተደረገለት ነው ብለው ዜና አውጥተዋል። እና ይሄን ዜና ነው የምናጋራችሁ። በ2026 አሁን ባለንበት ወር ነው ይሄ
እድሳት እየተደረገለት ያለው ለምን አሁን እየተደረገ ነው የሚል ጥያቄዎች አሉ። የብዙ ቱሪስቶች እንዲሁም የብዙ የሀገሪቱ ነዋሪዎች ጥያቄ ነው። አያ ሶፊያ ከዚህ ቀደም በ537ኛ ዓመተ ልደት የተገነባ ሲሆን ከ1480 ዓመት በላይ እድሜ ያለው ነውና ይታወቃል። ቱርክ ስናነሳ በጣም ከፍተኛ የሆነ የመሬት መንቀጥቀጥ እንደሚነሳ ቱርክ ላይ ብዙዎቻችን በዜና በመናምን አስተውለናል። ስለዚህ ይሄ በተመለከተ ጉልላቱ መስጂድ ውስጥ የሚገኙ ሞዛይኮች የመፍረስ አደጋ እየተጋለጠባቸው ስለሚገኝ ከዚህ በኋላ ቱርክን ያጠቃል ተብለው የሚጠበቁ የመሬት መንቀጥቀጦች እነዛን ኮንሲደር ያደረገ ያን ታሳቢ ያደረገ ግንባታ ሊደረግለት እንደሆነ እና አናዱሉ ወይም ሌሎች ዜናዎች ዘግበዋል። ይሄን በተመለከተ ከዚሁ ጋር ደግሞ መስጂዱ እድሳት በሚደረግለት ወቅት ዝግ ይሆናል ወይስ ክፍት ይሆናል የሚል ጥያቄ ይነሳል። መስጂዱ እድሳት እየተደረገ ባለበት ወቅት ክፍት ነው ለምእመናን። ይሄን ደግሞ ለማሳየት ያህል የመስጂዱ ክብረ በዓል ነበር ከ6 ዓመት በኋላ የሚደረግ ክብረ በዓል። እዛ ላይ የመስጂዱ ኢማም ሙአዚን ወጥተው ሚናራ ላይ ቆመው አዛን ሲያደርጉ ወይም ደግሞ ሰላዋት እያሉ የአካባቢው ሰው መስጂዱ ላይ የሚደረግ የኢባዳ ስነ ስርዓት አሁንም አለ፣ መስጂዱ ክፍት ነው የሚል መልእክት ሲያስተላልፍ ቀደም ያለውን ዘመን የሚያስታውስ ማለት ነው። ያው በቀደመው ዘመን ሚናራዎች የሚያገለግሉት አዛን ለማድረጊያ ነበርና ያንን በሚያስታውስ መልኩ ነው ያደረጉት። በጣም ደስ የሚል ድባብ አለው። አስበው ኢስታንቡል ውስጥ ቆመ ያንን ዘመን ማስታወስና መስማት በጣም ደስ የሚል ስሜት አለው። በነገራችን ላይ አያ ሶፊያ የሁለት ዘመኖችን ስልጣኔ የሚያሳይ እንደሆነ ይነገርለታል። ቤዛንታይንና የኦስማኒዮችን ማለት ነው። የቤዛንታይን የክርስትና እምነት ተከታዮች ናቸው። እነሱ ናቸው የገነቡት በመጀመሪያ። ከዚያ በኋላ ኦስማንያ መጥቶ ደግሞ ቦታውን ሲይዘው ከዚያ በኋላ ያለውን ስልጣኔ መስጂዱን ለምሳሌ ዶሙ በእነሱ ነው የተገነባው፣ ሚናራዎቹን ደግሞ ኦስማኒዮች ናቸው የገነቡትና የሁለቱን ዘመን ስልጣኔ አንድ ላይ ስለሚያቅፍ ውስጡም ላይ እንደዚህ የክርስትና እምነት ተከታዮች ሊጎበኙት የሚፈልጓቸው ስዕሎች አሉ፣ እስካሁን አልተነሱም። ከዛ እንደ ሙስሊም ደግሞ ውስጡ ላይ መስገድ ምናምን ይፈልጋል። ሰላትም አሁን ቅርብ ጊዜ ኤርዶጋን ነው የከፈተው ድጋሚ ማለት ነው። ያንን ተከፍቶ ደግሞ ለመስጂድ ክፍት ተደርጓል። ሰላትም ትሰግድበታለህ ማለት ነው። ስለዚህ በጣም ሚሊዮኖች ናቸው የሚጎበኙት። ያን ቦታ መጠበቅ ለቱርክ መንግስት እንግዲህ ከግዴታም በላይ ይሆንበታል ማለት ነው። ምናልባት እያወራን በነበረበት ሰዓት የመስጂዱ ግንባታ ወይ ደግሞ እድሳቱ ምን እንደሚመስል የሚያሳይ ምስል አሳይተናቸዋል። ለቅምሻ ያህል ግን መስጂዱ ከ6 ዓመት በኋላ ለኢባዳ ክፍት የተደረገበትን ዓመት ለማስታወስ የተደረገው የአዛን ስነ ስርዓት ወይ ደግሞ የጥሪ ስነ ስርዓቱ ምን እንደሚመስል እሱ ምስል ተከታትለን ተመልሰን እንመጣለን። የተለያዩ መረጃዎችን እጅግ ከምን ሰዓታችን ላይ ስናቀርብላችሁ ነው የቆየ ነው። ክቡራትና ክቡራን ተመልካቾቻችን መወዳ መዝናኛችን ነው የተከታተላችሁ ያላችሁት። የመውጫ ነው የሚኖረን ቀጣይ ፕሮግራም እንጋብዛችኋለን። እኛ ግን ከወዲሁ መውጣት ይኖርብናል። ስንወጣ ደግሞ አንድ ልጅ ሰሞኑን የተወለደ ህፃን ልጅ ብዙ ጊዜ እጃቸው ይዞ ያውቃል። የህፃናት እጅ የት ቀምሰ ነው? እኔ በልጆቼ ቀምሼ ነው ከያዙ አይልቁ ንክስ የሚያደርግ ወደ ስራ ልትሄድ ስትል እንዳትሄድ ማለታቸው ነው። እሱን እየተለማመዱት ነው። ምንድነው የሴኩሪቲ የምናምን መገለጫ እንደሆነ ይነገራል። በቃ የሆነ ነገር ይዘው ልክ በቃ መተማመን ይፈጥርላቸዋል። ያን ሲጨብጡት ቦክሰኛ እንደዛ አንብቤያለሁ። በጣም እንደ ኃይለኛ ነው። ጠንካራ ቢሆን እንኳን አንዳንድ ጊዜ ሊሰብሩ ሁሉ ይችላልና በጣም የሚገርም ነው። የአሁኑ የምናወራለት ህፃን ልጅ ግን የተወለደ ነው።
የተወለደ ልጅ ይዞ የሆነ ነገር አስበው አለቅም ሲል እና አንዳንዶቹ ምን ቢሉ ጥሩ ነው የወደፊት ዕጣ ፈንታው ዶክተር ስለሆነ ነው እና የያዘው የዶክተሮች እዚህ አንገታቸው ላይ የሚያደርጉበት የሚያዳምጡበት አለ እሱን የሱን ማዳመጫውን ገመዱን ይዞ አለቅም ብሏል። ግን እንዴት አሁን ዶክተሩን አለቅም ስላልኮ በጣም የሚገርመው ነገር ዶክተሩም እኮ ይታገላል። ሪስሊንግ ገመድ ጉተታ በለው ቀሱ ይስባል ያኛው ይስባል እና በጣም የሚገርም ምስል ነው። በጣም ብዙ ሰዎች ተቀባብለውታል። እሱን ምስል እንጋብዛችሁና መውጫችን እናደርጋለን። ዶክተሮቹም ሁሉም የተዝናኑበት ገጠመኝ ነው። ያው መቼም እሱ መንጠቃቅቶት አይደለም ግን ያው መጨረሻ ላይ ይለቅለታል። ማን እንደሚያሸንፍ ተመልከቱ። ለማንኛውም መወዳ መዝናኛችን እየተከታተላችሁ ነው ያላችሁት። እጅህ ከምን ይህንን ይመስላል። ቀጣይ ፕሮግራማችንን ጋብዘናችሁ ተመልሰን እንገናኛለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ።